ቅዱሳን በበዙበት ሁለንተናዊ ለውጥ ይሆናል። መጀመሪያ ከጌታ በተቀበሉት በሚተጉን፣ ሁለተኛስ ቅዱሳን እየበዙ ባሉበት ሁለንተናዊ ለውጥ ይሆናል። ይሄንን በዚሁ ክፍል ላይ ነው ያገኘሁት። እዚሁ ምዕራፍ 9 ላይ ቁጥር 32 ጴጥሮስ በየስፍራ ሁሉ ሲዞር በልዳ ወደሚኖሩ ቅዱሳን አየ ልዳ በተባለች ከተማ የሚኖሩ ቅዱሳን አሉ። ምን ማለት ነው ቅዱሳን? ወደ 3 አይነት ቅድስና ለአማርኛው ነው አንድ ያደረገው እንጂ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን እየተባለ ግሪኩ ይተነትነዋል እንግሊዝኛው። በኢየሱስ ስታምን ለዘላለም ድነት ውስጥ ትገባለህ፣ ስምህ በሕይወት መዝገብ ይጻፋል፣ አለቀ። ዕዳ ተከፈለ፣ ከሲኦል ዳንክ። ሁለተኛው ደግሞ ቅድስና ጽድቅ የፍርድ ቤት ቋንቋ ነው፣ ቅድስና የቤተ ክህነት ቋንቋ ነው። እነዚህ በልዳ የሚኖሩ ቅዱሳን በኢየሱስ በማመን የተገኘውን ቅድስና ሳይሆን በጌታ አምነው ከዳኑ በኋላ በዕለት ተዕለት የሚገኘውን ቅድስና ላይ ስር የሰደዱ ማለት ነው። ላብራራላችሁ ይሄን። ኢየሱስን ስታምን 100% ተይዞልሃል፣ በመስቀሉ ሥራ ተሽሮልሃል፣ ስምህ በሕይወት መዝገብ ተጽፏል። የዘላለም ሕይወት በእምነት ካገኘ በኋላ ቅድስና የሚባል አለ። ጽድቄ በክርስቶስ 100% ተይዞልኛል። ቅድስናዬስ የኔ መታዘዝ ይጠይቃል። ለመስደቅ ያንተ ሥራ አይጠይቅም፣ ማመን ነው ለመስደቅ። ኢየሱስ ጨርሶታል። ቅድስና ግን መታዘዝን ይጠይቃል፣ መገዛትን ይጠይቃል፣ መለማመድን ይጠይቃል። ብዙ ዓመት ጴንጤ ሆኖ ኖሮ ቅድስናው የልጅ ይሆናል። ዛሬም የሚዋሽ ነገም የሚዋሽ በጌታ ያመነ በቸርች የሚመላለስ ሲኦል ላይ ገባ ይችላል። እየተቀጣይ ዲሲፕሊን ቅጣት ይጠበቅለታል። ህይወቱ ስላመነ ሲክድ ነው የሚክደው። ነገር ግን ቅድስናው እየጨመረ ስጋውን በመግዛት ኃጢአትን እየካደ ክርስቶስን ወደ መምሰል የሚያድጋለ። ይሄ ቅድስና እስከ ምጽአት ይቀጥላል። ቅድስናዬ አልቋል የምትለው አይደለም። ሁሌ የክርስቶስን የጽድቅ ፍሬ እያፈራ ቃል እያነበብክ እየጸለይክ ራስን በመግዛት ባሰለጠንከው ልክ ቅድስና ያድጋል። ሶስተኛው ቅድስና ፍጹም ቅድስና የሚባለው ኢየሱስ ሲመጣ ስጋዬ ሲለወጥ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ሲለብስ ያን ጊዜ ኃጢአት ማድረግ ሳቆም ፍጹም ቅድስና ውስጥ ገባለሁ። ስለዚህ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚለው የቴዎሎጂ ቋንቋ ማለት ነው። ድኛለሁ፣ ጸድቄያለሁ፣ ግን ቅድስናዬ በሂደት ውስጥ እያደገ ነው የሚመጣው ማለት ነው። በልዳ ወይም በሰሮና የሚኖሩ እነዚህ ቅዱሳን ይላቸዋል ሉቃስ። ወደሚኖሩ ቅዱሳን በግሪኩ ስታዩት ራስን በመግዛት በቅድስና የጨመሩ ማለት ነው። እናንተ የቆሮንቶስ ሰዎች መንፈስ ቅዱስ ሞልቶባችኋል፣ ብዙ ጸጋ ስጦታ አላችሁ። ለምን? በክርስቶስ በማመን ጸድቃችኋል። በክርስቶስ ለተቀደሱ በቆሮንቶስ ላሉ ምእመናን ጳውሎስ ሊሽረው አይችልም። ነገር ግን የቅድስና ፍሬ የላችሁም፣ እኔ የኬፋ ነኝ የቀብጥር ሰው እያልክ ገና ዘረኛ ምናምን ናችሁ፣ ውሸታም እያለ ይወቅሳቸዋል። በክርስቶስ የጸደቃችሁ ይልና ገባ ስትሉት ብዙ የቅድስና ችግር አለባቸው። እነዚህ ግን በልዳ የሚኖሩ በሰሮናም የሚኖሩ ደቀ መዛሙርቶች በቅድስና ኃጢአትን ድል በመንሳት ስጋቸውን በመግዛት በጣም የጨመሩ ነበሩ ማለት ነው። ምሳሌ ላይ ጻድቃን ሲበዙ ምድር እልል ትላለች፣ ኃጢአተኛ ሲበዙ ህዝብ ያለቅሳል ይላል። አየ ሁሉ በጴንጤ በየቦታው በቅድስና ቢጨምር፣ ጉቦ ባይጠይቅ፣ በጽድቅ ቢኖር ከተማዋ ተአምራዊ ለውጥ ነው የምታመጣው። በእውነት ነው የምላችሁ። አህዛቦች እንኳን ቢሰርቁ አሁን ያለነው ዳግም የተወለድን ጴንጤ ብቻ በቅድስና እየጨመረ ቢመጣ አዲስ አበባችን እንደ ስሟ ትቀየራለች። እንደ ጨውና እንደ ብርሃን ብዙዎችን ስለምንኮንን ከተማዋ ተረጋግታ መልህቅ እንደጣለች መርከብ እየደመቀች ነው የምትመጣው። ችግሩ ክርስቲያን እንጂ ቅዱሳን እየጠፉ መጡ። ጴንጤው ራሱ አንዳንዴ ልነግራችሁ አልችልም፣ በስውር አይደለም በግልጥ የሚጠይቁ አሉ አንዳንድ ነገር። አየ ፈቶ ማግባት፣ መዋሸት፣ ጉቦ፣ ብላክ ማርኬት፣ ቅብጥርሶ ሄደ በለው ኖርማል ሆኗል። አሁንማ ውጪ ለመሄድ እህቱን ማግባት፣ ታስሬ ነበር ተገልብጬ ነው ሄደ በለው ኖርማል ሆኖ ቁጭ አይደለም። ምላስ ላይ ሆነች
ወደ ህይወት ቅድስና ላይ እስከ ደም እስከ ማፍሰስ በጽድቅ የሚጨክኑ ጠፉ። ስለዚህ ሁለንተናዊ ለውጥ ጠፋ። እኔ ወንድሞቼን መኮንኔ ሳይሆን በሐዋርያቱ ዘመን ግን በልዳ የሚኖሩ ቅዱሳን ነበሩ። አየ በየቀበሌው በየከንቲባው በየወረዳው እድር በለው በልዳ የሚኖር ሁሉ በቅድስና ስር የሰደደ ነው። መንፈስ ቅዱስ ልክ አውሮፕላን ማረፊያ ቦሌ እንደሚያርፍ ቅዱሳን ባሉበት መንፈስ ቅዱስ ይመጣል። አየ አጭበርባሪ ውሸታም ካሉ ጥጉን ቀስ ብሎ እዛች ጥግ ነው የሚቆመው። ክብር የለም። ስርዓት እየፈጸምክ ትገባለህ፣ ትወጣለህ፣ ይበላል፣ ትጠጣለህ፣ ለውጥ የለም። ክብር አታይም። ህይወት ስልችት ነው የሚል። ቅድስና ባለበት ሁሌ ክብር አለ፣ አዳዲስ ነገር አለ። እንደ ፀሐይ ብርሃን እየጨመርክ መንፈስ ቅዱስ እያስገረም ነው የምትመጣው። ስለዚህ በልዳን ቅዱሳን ይኖሩ ነበር። ቅዱሳን ብቻ እኮ ብዙ ነጋዴዎች አሉ፣ ረቢዎች አሉ፣ የሮም ጀነራሎች አሉ። እና ቢዝነስ ቦታ ነው በጣም ቅድም እንዳልኳችሁ አበባ ያለበት ቦታ ነው። ምድሩ ለም ነው፣ መርከበኞች አሉ፣ ብዙ ነገር አለ። ቅዱሳንም አሉ። ኒውትራላይዝ አድርገውታል። በስውር የተቀመጡ ተልኳቸውን የሚያውቁ ደሞስ በኃጢአት የማይደራደሩ ቅዱሳን ሰዎች አሉ። ሁለንተናዊ ለውጥ እንደዛ ነው የሚመጣው። ይሄ ጽድቅ የፍርድ ቤት ቋንቋ ነው እንዳልኳችሁ በክርስቶስ ስናምን የሚገኝ ነው። ዕብራውያን 3:10 ላይ ቅድስና የቤተ ክህነት ቋንቋ ነው፣ በየቀኑ ማደግ። ስለዚህ ነው በምድር ላይ እንደ ኤምባሲ ነን። ታውቃላችሁ አሁን የአሜሪካ ኤምባሲ እንጦጣዋለን። የሰማይ ኤምባሲ አንተ እኮ ነህ እና እኔ ነኝ። የክርስቶስ መልእክተኞች ነን፣ የኢየሱስ ምስለኔዎች ነን፣ አምባሳደር ነን። የመንግስተ ሰማይ ኤምባሲ ነኝ ማለት ነው። አንዳንድ ኤምባሲዎች አሉ ውጭ ሀገር የሚሾሙ አምባሳደሮች ኢትዮጵያን ወክለው ለኢትዮጵያ ሕዝብ ይኖራሉ። ነጋዴ ያመጣሉ፣ የኢትዮጵያን ጥሩ ገጽታ ይናገራሉ፣ አይፈተሹም። የመከሰስ መብትም ያላቸው አይመስለኝም። አላቀም የፓርላማ ይሆን የነሱ ብቻ ብዙ ፕሪቪሌጅ አላቸው። ለምን? አምባሳደሩ ኢትዮጵያን ነው የሚወክለው። ፕሮቶኮሉን ይጠብቃል፣ አለባበስ፣ የትም መጠጥ ቤት አይገባም። ኢትዮጵያን ስለሚወክል በድርጊቱና በንግግሩ በጣም ተጠንቃቂ ነው። የኢትዮጵያ ወኪልና ገጽታ ነው ማለት ነው። ዳና ሰሮና ያለ አረ ብራዘር ነው የሚል በቃ መንፈስ ቅዱስ ተመቸው ማለት ነው። ቅዱሳን ነበሩ። ለተልኮ ስትሰጥ፣ ለተልኮ ስትተጋ ወይም ደቀ መዝሙር ስትሆን ማለት ነው። እና በቅድስና ስትጨምርበት እዛ ላይ ተልኮና ቅዱስ በቅድስና መኖርን ልክ እንደ በሶ በጥበጣው ማለት ነው የሚሰጥ ከለር ሁለንተናዊ ለውጥ ይባላል። አንተ ባለህበት ምድሩ ዛፍ ያበቅላል። አንተ ባለህበት ሽባው ይተረተራል። አንተ ባለህበት የሞተ